ሱባኤ ማለት ምን ማለት ነው? ውድ የአብሳላት ቤተሰቦች ይህንን የአብሳላት ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የአብሳላት ቤተሰብ የሆናችሁ ደግሞ ላይክ፣ ሼር በማድረግ ይህ መንፈሳዊ ዩቲዩብ እንዲጠናከር አድርጉ ስል በእግዚአብሔር ፍቅር ጠይቃችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሱባኤ ማለት ምን ማለት ነው? ሱባኤ አንድ ሰው ከቤቱ ወጥቶ ወደ መንፈሳዊ ቦታ ገዳም ወይም ቤተ ክርስቲያን በመሄድ ከፈጣሪ ለመገናኘት ከሚበላው አሳንሶ ከሚጠጣው ቀንሶ አንደበቱን ከወሬ ከዋዛ ፈዛዛ በመግታት በጸሎት ቀን ከሌሊት በመትጋት አንድ ቦታ ለተወሰነ ቀን ወር ወይንም ደግሞ ዓመታትን የሚያሳልፍበት ጊዜ ሱባኤ ይባላል። ሱባኤ ሁለት አይነት ሱባኤዎች አሉ። አንደኛው ሱባኤ ከላይ የጠቀስነውን ከንግግር እስከ እህል ውሃ በመቀነስ ከሰው በመራቅ ምናልባትም በዋሻና በሱባኤ ቤት በመዝጋት የምናሳልፈው ጊዜ ሲሆን፣ ሁለተኛው ሱባኤ ደግሞ አንድ ቦታ በመወሰን ከሰው ጋር በማውራት ሌሊት ለጸሎት፣ ጠዋት ለኪዳን፣ ቀን ለቅዳሴ፣ ማታ ለሰርክ ጸሎት፣ ለጉባኤ በመትጋት በአጠቃላይ ሙሉ ጊዜውን ለእግዚአብሔር አሳልፎ በመስጠት ማገልገልና መገልገል ማለት ነው። አንደኛው ዝግ ሱባኤ ስለሆነ ለረጅም ጊዜ ላይቆይ ይችላል። የኛ ብርታትና የእግዚአብሔር ፈቃድ ነው የሚያስቆየን። ሁለተኛው ሱባኤ ግን ለምሳሌ ፋሲካ ሊሆን ይችላል፣ ገና ሊሆን ይችላል። እንደዚህ አይነቶችን ከዘመድ ከጓደኛ ከቤተሰብ ጋር ወይንም ብቻን በመሆን ማሳለፍ የሚቻልበት ሁኔታ ነው ያለው ማለት ነው። ሱባኤ እግዚአብሔርን እመቤታችንንና ከቅዱሳን ሰዎች እስከ ቅዱሳን መላእክት ለጥያቄያችን መልስ እንዲሰጡን የህይወት እንቆቅልሾቻችን እንዲፈቱልን የምንጠይቅበትና በአጠቃላይ የሰማይ መንገዳችን ነው። በሱባኤ ብዙ አባቶችና እናቶች ተጠቅሙበታል። ብዙ ነገሮች አግኝተውበታል። ሱባኤ ከአዳም ጀምሮ አበው ነቢያትና ሐዋርያት ጨምሮ እስከኛ ያለና ወደፊትም የሚኖር ራሱን የቻለ የጸሎት ስርዓት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ትምህርት መሰረት ለሚከናወኑ ሃይማኖታዊ ድርጊቶች ሁሉ መልክና ስርዓት አላቸው እንጂ በዘፈቀደ አይከናወኑም። ሁሉ በአግባቡ በስርዓቱ ይሁን። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ታገኙታላችሁ። እንኳን ለቤተ ክርስቲያናችን የጾም የጸሎት የሱባኤ ስርዓት ቀርቶ ለሰው ስርዓት መገዛት እንዳለብን በሞቱ ክርስቶስን የመሰለ ሊቀ ሐዋርያት የተባለ ቅዱስ ጳውሎስ እንዲህ በማለት ይመክረናል። ስለ ጌታ ብላችሁ ለሰው ስርዓት ሁሉ ተገዙ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 13። ልብ በሉ፣ አንዳንድ ሰዎች የሱባኤ ስርዓት ሲቃወሙና ከመጽሐፍ ቅዱስ ውጪ ነው ሲሉ እንሰማለን። አባቶችም በገዳም የሰሩት የራሳቸው ስርዓት ነው ይላሉ። ይህ ታላቅ ስህተት ነው። ለአብነት ያህል ብንመለከት መጽሐፍ ቅዱስ ተጠመቁ ይለናል። ለዛውም ካልተጠመቅ ከውሃና ከመንፈስ ካልተወለድ ከሰማይ እድል ፈንታ ጽዋ ተርታ እንደሌለን ይናገረናል። ግን እንዴት መጠመቅ እንዳለብን አያበራራም። ቁረቡ ይለናል። ካልቆረብን የዘላለም ሕይወት እንደሌለን አስረግጦ ይነግረናል። ነገር ግን እንዴት መቁረብ እንዳለብን ስለ ስርዓተ ቁርባን አይተነትንም። የእነዚህን ጥያቄዎች ምላሽ የምናገኘው ስርዓተ ቤተክርስቲያን በመማርና በማወቅ ነው። ቤተክርስቲያናችን ብዙ ስርዓት ቢኖራትም ከነዚህ ውስጥ የሱባኤ ስርዓት ሱባኤ እንዴት እንደሚያዝና በሱባኤ ዙሪያ ያሉት ጥያቄዎች እያነሳንና እያየን መሄዱ ግድ ስለሚለን እንደ እግዚአብሔር መልካም ፈቃድም እናያለን። ሱባኤ አዳምና ሔዋን ከውድቀታቸው የተነሱበት ወደ ቀድሞው ክብራቸው የተመለሱበት ነው። ሱባኤ ሙሴ የእግዚአብሔርን ሕግጋትና ታቦተ ጽዮንን የተቀበለበት ነው። ሱባኤ ነቢያት ጌታ እንደሚወለድ በመንፈስ ቅዱስ መነጽር ያዩበት ነው። ሱባኤ ቅዱሳን ነቢያት ኃላፊውንና መጪውን ያዩበት የእግዚአብሔር መስታወት ነው። ነቢዩ ዕዝራ የተቃጠሉትንና የጠፉትን የብሉይ ኪዳን መጽሐፍት የጻፈበትና ጽዋ ልቦና ጠጥቶ በጸጋ የከበረበት ሱባኤ ነው። አስቴር ሕዝቧን የታደገችበት፣ መርዶኪዎስ ከሞት የዳነበት፣ ሐማት በማሰው ጉድጓድ የገባበት በሱባኤ ነው። ሱባኤ ቅዱሳን ሐዋርያት እመቤታችን ያዩበት ነው። ሱባኤ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ ሰማያዊ የመንፈስ ቅዱስ ስጦታ የተቀበሉበትና ካለማወቅ በስጋና በመንፈስ
ዕውቀት የመጠቁበት ነው። ሱባኤ ቅዱሳን የሰማይ ምስጢር ያዩበት ነው። መጥምቁ መለኮት ቅዱስ ዮሐንስ ጌታን ለማጥመቅ የበቃበት ነው። ሱባኤ መንፈሳዊ ሰው ከእግዚአብሔር የሚገናኝበት የጾም መሰላል ነው። ሱባኤ የሩቁን አቅርቦ የሚያሳይ መንፈሳዊ ማጉያ መነጽር ነው። ከሰይጣን ወጥመድ የምናመልጥበት ነው። ከጸጋ የተራቆተን ሰው እስከ ብቃት ደረጃ ድረስ የምታደርስ የእግዚአብሔር ሰማያዊ መንገድ ናት። በኃጢአት የዛገችውን ነፍሳችንን ወልውለን የምናጸዳበት የተጋድሎ ፋና ናት። ሱባኤ ሰው ወደ እግዚአብሔር ጥያቄ የሚያቀርብበት፣ እግዚአብሔር ለሰው መልስ የሚሰጥበት ስልክ ነው። መደወያ ቁጥሩም ጸሎት ነው። ሱባኤ ወድቆ መነሻ፣ ጸጋን ማስመለሻ ነው። እናታችን ቅድስት ሐና፣ አባታችን ቅዱስ ኢያቄም እመቤታችንን ለማግኘት ሱባኤ ገቡ። በሱባኤያቸውም ከፀሐይ የምታበራ ከፍጥረት የምታስፈራ ደግ ልጅ እናታችንን አግኝተዋል። ሙሴም አባታችን አብነት አድርጎ በሲና ተራራ ላይ ሱባኤ ይዟል። ሙሴም በተራራ ላይ 40 ቀን 40 ሌሊት ቆየ። ዘጸአት 24 ቁጥር 18። ዳንኤል እና ሰለስቱ ደቂቅ ለ10 ቀናት በጥሬና በውሃ ሱባኤ ይዘዋል። ትንቢተ ዳንኤል ምዕራፍ 1 ቁጥር 12። ለአብነት ይህንን አልን እንጂ በአጠቃላይ ብዙ አባቶቻችን በመጽሐፍ ቅዱስ ሱባኤ በመያዝ ከፈጣሪያቸው ተገናኝተዋል፣ መልስም አግኝተዋል። በአገራችንም አቡነ ገብረ መንፈስ ቅዱስ በዝቋላ ባህር ተዘቅዝቀው ለ100 ዓመታት ሱባኤ ይዘዋል። ቅድስት ክርስቶስ ሰምራ ለ22 ዓመታት በጣና ሐይቅ ውስጥ በአሳ ሆዷ እስኪሰነጠቅ ሱባኤ ይዛለች። አቡነ እስትንፋሰ ክርስቶስም በአባይ ወንዝ ለ9 ዓመት ስለ ኢትዮጵያ ሕዝብ ኃጢአት ሱባኤ በመያዝ ምሕረትን ለምነዋል። በታላቅ ተጋድሎ በሱባኤ አሳልፈዋል። ዛሬም እኛ ሱባኤ የምንገባው እንደነሱ ለመጠቀምና ከፈጣሪ ለመገናኘት ነው። ሱባኤ እንዴት ተጀመረ? ሱባኤ የተለመደው የሰው ልጅ በኃጢአት ከወደቀ በኋላ ነው። ጀማሪዎችም አዳምና ሔዋን ናቸው። አዳምና ሔዋን እግዚአብሔርን የሚያክል ጌታ፣ ገነትን የሚያህል ቦታ አጥተው ከጸጋ ተራቁተው ሲኖሩ ከውድቀታቸው ለመነሳት እንደ አማራጭ የተጠቀሙት ሱባኤን ነው። በሱባኤ እጅግ በጣም ደክመዋል። ሱባኤያቸው የሰይጣን አስፈሪ ፈተና እንግልት ቢኖረውም በልፋታቸው የአምላክን ከእነሱ ሰው የመሆንን የመዳናቸውን ተስፋና ምስጢር አውቀውበታል። ስለዚህ ሱባኤ ከውድቀት መነሻ፣ ጸጋ ማስመለሻ ነው። በእነሱ የተጀመረው ሱባኤ በብዙ አባቶች ነቢያትና ሐዋርያት አልፎ ከአባቶቻችን ደርሶ ዛሬም እኛ እንጠቀምበታለን። ውድ የአብሳላት ቤተሰቦች ይህንን የአብሳላት ዩቲዩብን ሰብስክራይብ ያደረጋችሁ ላይክ፣ ለሌሎች ደግሞ ሼር በማድረግ የአብሳላት ቤተሰብ ያልሆናችሁ ደግሞ ቤተሰብ በመሆን ሰብስክራይብ እንድታደርጉ ስል በእግዚአብሔር ፍጹም ፍቅር እጠይቃችኋለሁ። ወስብሐት ለእግዚአብሔር። ይቆየን።